ሰዎች ለምን ሊሰለፉ ይችላሉ? እንግዲህ አራቱም መልስ አልተመለሰም። ዛሬ ደግሞ 50ዎቹ ሰዎች ምን ብለው ይሁን የሚለውን እናያለን። እስኪ የመጀመሪያው መልስ ቤተሰብ ሰዎች ለምን ሊሰለፉ ይችላሉ? ለዘይት እንሰለፋለን። እንግዲህ እኛ ሰፈር አንድ ሸማቾች ነው ያለውና ሌሊት 11 ሰዓት ወጥተህ ካልተሰለፍ ጠዋት 1 ሰዓት ስትነሳ ላይክ የመጨረሻው ሰልፍ ጋር ለመድረስ ራሱ የታክሲ ሰልፍ ይዘህ ተሰልፈህ በታክሲ ነው መጨረሻው ሰልፍ ጋር የምትሄደውና ዘይት በጣም ከባድ ነው ዘይት ነገር እንግዲህ። እሺ ሁለተኛው መልስ ቤተሰብ ሰዎች ለምን ሊሰለፉ ይችላሉ? ለዳቦ እንሰለፋለን። ለዳቦ እንሰለፋለን። የትም ሰልፋለን። የዳቦ ሰልፍ የትም። እሺ ሶስተኛው መልስ ቤተሰብ ሰዎች ለምን ሊሰለፉ ይችላሉ? ለመብራት ክፍያ እንሰለፋለን። ለመብራት ክፍያ ለሌለ መብራት በሳምንት አንድ ቀን በዙር ለሚደርሰን መብራት እሱም የሳሎኑ በርቶ የጓዳውን ለሚጠፋው መብራት እሱን ለመከል እንሰለፋለን። እንግዲህ በጣም ከባድ ነው የመብራት ሰልፍ ራሱ። እናንተ ዋፕን ሪሚክስ ላደረገው ነው ተቀበሉኝ። እሺ From the top make it drop ዛት ሰምዌት የሆነ ነገር From the top make it drop ዛት ሰምዌት የሆነ ነገር አመሻሽ ላይ ስበላው ሚጣፍጠኝ እርጥብ ነው አመሻሽ ላይ ስበላው ሚጣፍጠኝ እርጥብ ነው አንገበገበኝ የቤት ኪራዩ አንገበገበኝ የቤት ኪራዩ ብሆንስ የቤት አከራይ እንደምን ዋላችሁ፣ እንደምን ቆያችሁ፣ እንደምን ከረማችሁ የቤተሰብ ጨዋታ ቤተሰቦች። ይህ የቲክቶክ አፕሊኬሽን የቤተሰብ ጨዋታ ነው። በዚህ ቲክታክ ፔጅ ብቻ ሆናችሁ ትመጣላችሁ። በየዙሩ 25000 ፎሎወር እንደገና በተከታታይ 7 ጊዜ አሸነፈ። ሽልማቱ ናይክ አይፎን ነጠላ ጫማ ነው። የትም ዞሮ የትም አምሽቶ የትም ውሎ የትም ዞሮ ተመልሰው ወደ ቤት የሚገቡበት ናይክ አይፎን ነጠላ ጫማ ነው። ናይክ አይፎን ነጠላ ጫማ እንግዲህ የቤተሰብ ጨዋታ ለትንሽ ጊዜ ከስራዎች ጠፍቶ ነበር። ምንድነው ካላችሁ ይህችን ሱፍ ለማግኘት ቀበሌ ስሮሮጥ ነበርና ከብዙ ልፋት ውጣ ውረድ ከብዙ ሰልፍና ከብዙ መንከራተት በኋላ አግኝቼዋለሁ። እና የቤተሰብ ጨዋታ ቤተሰቦች የቲክቶክ አፕሊኬሽን የ3 ደቂቃ ርዝመት ያለው ስራዎችን እንድንሰራ ስለፈቀደልን አፕዴት ስለተደረገ ከዚህ በኋላ የምንሰራቸው ስራዎች እንግዳዎች ይኖሩታል። እየተዝናናን እየተጫወትን የምናሳልፈው ብዙ ጊዜ ይኖራል ማለት ነው። ይሄንን እንግዲህ አሁን የመጣሁት ሰው ላጫውት ምናምን አይደለም፣ ብቻ ግን ተመልሰናል ለማለት ነው። ወዳችሁ ፈቅዳችሁ ተመችቷችሁ ፈታብራችሁ ስለምታዩት ከልብ እናመሰግናለን። እናንተ ዋፕን ሪሚክስ ላደረገው ነው ተቀበሉኝ። እሺ From the top make it drop ዛት ሰምዌት የሆነ ነገር From the top make it drop ዛት ሰምዌት የሆነ ነገር አመሻሽ ላይ ስበላው ሚጣፍጠኝ እርጥብ ነው አመሻሽ ላይ ስበላው ሚጣፍጠኝ እርጥብ ነው። አንድ ጥያቄ አለኝ። አንድ ሰው መስጊድ ሲገባ ሙስሊም ይባላል፣ ቸርች ውስጥ ሲገባ ደግሞ ክርስቲያን ይባላል፣ ታክሲ ውስጥም ሲገባ ተሳፋሪ ነው የሚባለው፣ ሱቅ ውስጥም ሲገባ ደንበኛ ይባላል። አሁን ጥያቄው ይሄ ነው፣ ሽንት ቤት የገባን ሰው ምንድነው የምንለው? ወንዶች ገንዘባቸውን በምን ሊያጠፉ ይችላሉ? እንግዲህ አራቱም ጥያቄ አልተመለሰም። አሁን 50 ሰዎች ምን ብለው ይሁን የሚለውን እናያለን። እስኪ የመጀመሪያው ጥያቄ ቤተሰብ ወንዶች ገንዘባቸውን በምን ሊያጠፉ ይችላሉ? በሴት ያጠፋል። በሴት ብዙ ብር ይጠፋል። እንግዲህ 50 ሰዎች። እሺ ሁለተኛው ጥያቄ ቤተሰብ ወንድ ልጅ ገንዘቡን በምን ሊያጠፋ ይችላል? በቁማር ወይም ቤቲንግ ይጠፋል። በጣም ብዙ ብር ይጠፋል። እንግዲህ የሆነ ጓደኛ አለኝ ቤቲንግ ከተጀመረ ጀምሮ በቀን የ100 ብር እንደቆረጠ ነው። እስካሁን አንዴም ደርሶ አያውቅም። እንግዲህ አልሞተ ባይ ተጋዳይ። እሺ ሶስተኛው ጥያቄ ቤተሰብ ወንዶች ገንዘባቸውን በምን ሊያጠፉ ይችላሉ? በመጠጥ ወይም ሱሶች ይጠፋል። ጓደኛዬ ያለ በቃ የደሞዝ ቀን ነው የሚመጣብኝ ማለት የደሞዝ ቀኗን ያውቃል። ጠዋት በር ላይ ቁጭ ብሎ የሚጠብቀኝና እኔ ምንም። እሺ አራተኛውን ጥያቄ ቤተሰብ ወንዶች ገንዘባቸውን በምን ሊያጠፉ ይችላሉ? በልብስና ጫማ በጣም ብዙ ብር ይጠፋል። እንግዲህ ሴቶች ምን ይፈራሉ? እንግዲህ ሶስተኛው ጥያቄ ነው። አራቱም መልስ አልተመለሰለትም። ዛሬም እንደተለመደው 50ዎቹ ሰዎች
ምን ብለው ይሁን የሚለውን እናያለን። እስኪ የመጀመሪያው መልስ ቤተሰብ ሴቶች ምን ይፈራሉ? እድሜያቸውን ይፈሩታል ጥግ ድረስ 25 ዓመት የመንግስት መስሪያ ቤት ተቀጥራ ሰርታ ስንት ዓመት ሸፍቶባል? 20 ዓመትም ማለት በጣም ነው የሚፈሩት ሴቶች እና ሴቶች እድሜያቸውን በጣም ይፈራሉ። እሺ ሁለተኛውን መልስ ቤተሰብ ሴቶች ምን ይፈራሉ? ሂሳብ ወይም ቢል ደረሰኝ የበሉበትን ራሱ መክፈል በጣም ነው የሚፈሩት እና በጣም ይሄ እርግጥ ነው እንግዲህ ልክ ሂሳቧ ስትመጣ ወደ መታጠቢያ ቤት ተሰልፈው ምናምን ነገር ነው የሚሄዱትና ከባድ ነው። ሴቶች ሂሳብ አትፍሩ፣ ቢል አትፍሩ እንዴ ምን ናችሁ? እሺ ሶስተኛው መልስ ቤተሰብ ሴቶች ምን ይፈራሉ? እብድ ይፈራሉ። እብድ በእነሱ ምክንያት ያበዱ አንድ ሲደመር አንድ ስንት ነው? 11። እንዴት ነው 11 የሚሆነው? አንድ ሙዝ አለህ አንተ። ከዛ እኔ ጋር የነበረውን አንድ ሙዝ ጨምርልህ ስንት ይሆናል? 11። እሺ ለምሳሌ አሁን እኔ ጋር 1 ብር አለ። ከረሜላ 2 ብር አይደለም የሚሸጠው? እኔ ጋር 1 ብር አለ፣ አንተ ጋር 1 ብር አለ። ከዛ እኔ ሰጠው ስንት ይሆንልሃል? 11። ጉድ ይፈላ። እሺ አሁን ለምሳሌ አንድ ሲደመር አንድ አለ እዚህ ጋር እሺ አሁንስ አንድ ሲደመር አንድ ስንት ነው? አንድ ሲደመር አንድ 11። እሺ እንካ ይኸው በዚህ 2 ብስኩት ገዝተናል። ይዘህ መጣ። እሺ አንዱ ለወንድምህ ስጠው፣ አንዱ ለኔ ስጠኝ። ለኔስ አንድ ሲደመር አንድ ስንት ነው? 11። በቃ ስጠኝም ብለህ አንተ። ኢትዮጵያ ውስጥ ምን አለ የሚለው የመጀመሪያው ጥያቄ ነበረ። የአየለ ቤተሰቦች እንግዲህ አራቱንም ጥያቄ አልመለሱትም። እንግዲህ ዛሬም እንደተለመደው ሰዎች ምን ብለው ይሁን የሚለውን እናያለን። እስኪ የመጀመሪያው መልስ ቤተሰብ ኢትዮጵያ ውስጥ ምን አለ? ሰልፍ አለ። ሰልፍ እንደ ልባችን ነው። በቃ በሄድንበት መሰለፍ ነው። ምን አጨናነቀ መሰለፍ ምን አጨናነቀን? እሺ ሁለተኛው መልስ ቤተሰብ ኢትዮጵያ ውስጥ ምን አለ? ዝናብ አለ። ዝናብ እንደ ልባችን ነው፣ እናዘንበዋለን። አንድ ሀገር ይናገርን ብቻ እናዘንብባቸዋለን። እሺ ሶስተኛው መልስ ቤተሰብ ኢትዮጵያ ውስጥ ምን አለ? የኑሮ ውድነት በሽ ነው። በቃ ጠዋት 6 ብር የገዛውን እንጀራ ከሰዓት 8 ብር ተገዛዋል። ምንም ማድረግ አይቻልም እንግዲህ። እሺ የመጨረሻው መልስ ቤተሰብ ኢትዮጵያ ውስጥ ምን አለ? ባለቤት አልባ ፎቆች ዘጭ ናቸው። የማን እንደሆኑ የማይታወቁ ቤቶች፣ በጅምር የተቋረጡ ፎቆች ነፍ ናቸው በየመን። የኔት ደባሪ ፍቅረኛማ መሆን የለብሽም። አንዳንድ ጊዜ ስልኩን ውሰጂና ከስልኩ ላይ እንዳለ የሴቶችን ስልክ ትርዳለች። ከዛ ለጸቡ ተዘጋጅ። የኔ የሰርጌ ቀን ለሁሉም ታዳሚ የማትስ ፈተና የማድል ይሆናል። ፈተናውን ከወደክ ምግብ የሚባል ነገር አይኖርም። የኔ ወንድም የምታፈቅራቸው ሴቶች እንዳለ ልብን እየሰበሩ ካስቸገሩ አጭር ሴት ጥበስ። አጫጭር ሴቶች ልብ አይሰብሩምና፣ ምክንያቱም አይደርሱበትም። አባቴ አሜን በሉ። ልመርቃችሁ። ታክሲ አጥቼ በእግሬ ነው የመጣሁት ከማለት ነዳጅ ጨርሼ ጋዝ ማደያ ነዳጅ ልሞላ ቆሜ ነው ወደ ማለት ያሻግራችሁ። አሜን። ሁለት አጫጭር ሴቶችን መጥበስ መማገጥ አይደለም። ለምሳሌ ማቴማቲክስን ተመልከቱት። ግማሽ ሲደመር ግማሽ እኩል ይሆናል አንድ አይደለም የሚለው ታዲያ